ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን አካል ህዋሳቶቹን ስብስብ አድርጓቸዋል። እነዚህ 120 ቤተሰብ እና ያንን የሚሰብክበት ነው ማለት ነው። ዲያቆኑ ያንን እየዞረ እግዚአብሔር ይሬን መናገሩ መመስከሩ የክርስቶስን ማስተማር ነው የሚናገረው። ግን ያንን እንረዳዋለን እንዴው ስንዞር ራሱ ሲዞር እንደምን ሆኖ 3 ጊዜ ዞርዋል። እንግዲህ 3 ጊዜ ለምን ዞር? 3 ጊዜ ለምን ዞር? ወደ ይቃለበት ያው 3 ጊዜ ለምን አንድ ጊዜ አልበቃ? ለምን ሁለት እሻራት ለምን አሁን? እና ይሄ እያንዳንዱ ከትምህርት ጋር ከወንጌል ጋር ክርስቶስ ካስተማረው ጋር በምሳሌነትም በምልክትነትም የምናየው ነው። ከዛ ይቀጥልና አንድም መላእክት በዕለተ ዓርብ አይሁድ በቀኖት ሲቸነክሩት የወረደውን ደሙን በጽዋ ብርሃን ተቀብለው ከጽንፍ እስከ ጽንፍ ለመርሻታቸው አምሳል ነው። ሲዞር ዲያቆኑ ዓለምን በደሙ የዋጀ መሆኑን ዓለምን መላእክት ወስደው ወራጭተው ያንን የተበላሸውን ዓለም እንደገና ወደ ቅድስና የለወጠበት ምስጢር ይሰበክበታል እና የመሳሰለውን ይዟል ማለት ነው። የመሳሰለውን ይዟል። ይሄ እንግዲህ የዲያቆኑ ከዛ በኋላ ወካህን ንፍቅ ተመጥዮ እምዲያቆን ይቅዳ ደም በጽዋ ተራዳው ቄስ ከዲያቆኑ ተቀብሎ በሰሜን ደጅ መንበር ከጽዋው ይገልብጥ ይላል። ከዛ በኋላ ያው ስርዓተ ቅዳሴውን በትክክል እንግዲህ ዝግጅት ክፍል አለ። ያን ሁሉ እያዘጋጀ ለሚገባው በመጠኑ በልኩ እንግዲህ ይሄ በዚህ መጠን እያለ ይሄዳል። ከዛ ወደ ሌላው ክፍል ስናልፍ ደግሞ እዚሁ ላይ ክፍል 5 እዚሁ የዝግጅቱን ክፍል ስናይ ይካ ክርስቶስ አምላክነ ዘበአማን እግዚእነ አቤቱ የባህሪ አምላክ የምትሆን ጌታችን ክርስቶስ እያለ ይሄዳል። ይካ እንግዲህ ካህኑ ዋናው ሰራዩ ካህን አይደል እንዴው ተንደረና ይካ ክርስቶስ አምላክነ ዘበአማን እግዚእነ አቤቱ የባህሪ አምላክ የምትሆን ጌታችን ክርስቶስ። እዚህ ላይ ምን አለ? አንደኛው የባህሪ አምላክ ክርስቶስ ቅድም ሲሉት እንደነበረው ክርስቶስ የባህሪ አምላክ የሚለው አሁንም ተለውጦ ህብስት የሚሆነው ተለውጦ ህይወት የሚሆነው መጠጥ የሚሆነው ክርስቶስ ነው። በቃ ህብስቱ ተለውጦ ስጋው ወይኑ ተለውጦ ደሙ ይሆናል እና አምላክን ይሏል። አምላካችን ለዚያ ነው የምንዋሃደው ከሱ ጋር ያ አማናዊ ስጋው ይሆናል ስለ ከአምላክ ጋር ነው የምንዋሃደው እና ያንን ይላል። ከዛ ይቀጥልና ዘሆር ከውስተ ከብካብ አመፀው ከበቃና ዘገሊላ የገሊላ አውራጃ በምትሆን በቃና ወደ ሰርግ ቤት ተጠርታ ይሄድ ብለው አሁንም ና ነው። ይሄ ሁሉ እኮ ቅድም እና አብርሃምን እና አቤልን እና ኖህን ይጠቅስ እንደነበረው ልክ የአባቶቹን የቃል ኪዳን አባቶቹን ሲጠቅስ እንደነበረው ካህኑ አሁን ደግሞ ወደ አዲስ ኪዳን ይመጣና ቃና ዘገሊላ ተጠርተህ ወደ ሰርግ ቤት እንደመጣ ወደ ሰርግ ቤት ተጠርተህ እንደተገኘ ወባረከሎም ወረሰኮ ለማይ ወይነ ውሃውን ለውጠህ ጠጅ ያደረግ አንድም እንዲያደረግላቸው ከማሁረስ ይወለዝንቱ እማር ያለው ይላል ያመለከተ ማለት ከማሁረስ ይወለዝንቱ ለዝንቱ ይሄንን እንደዛው አድርገው ይሄ እንግዲህ ግብዣ ካህኑ ክርስቶስን እየጠራው ጥሪ ነው ማለት ቃና ዘገሊላ ላይ እንደተገኘ አሁንም ና ያንን ውሃውን ወደ ወይን ለውጣል። አሁን ደግሞ አንተ ከህብስትነት ወደ አማናዊ ስጋ ለውጠው ከወይንነት ወደ አማናዊ ደም ለውጠው ናና ረስዩ ለውጠው እማሬ ባለው እያመለከተ ማለት ይሄንን ና ለውጠው እዛ የተገኘ ያለ ይጸልይ ሁሉ እንግዲህ ጸሎት ነው። ከዛ በኋላ ያም ወይን ዘንቡር በቅድሜከ ከማሁረስ ይጎለዝንቱ ወይን ዘንቡር በቅድሜከ ይሏል። በፊትህ የቀረበው በፊትህ የተቀመጠው ይላል። ዘንቡር በቅድሜከ በፊትህ የተቀመጠው በፀሐይ እንትኑን በጽዋ አርጓል ደግሞ ከዛ ደግሞ በፀሐይ አርጎት ነው በፊትህ የተቀመጠው ቤተ መቅደሱ የማን ፊት ነው? የራሱ የክርስቶስ ፊት። ለዚህ ነው በጣም አስፈሪ ስርዓተ ቅዳሴ በአግባቡ ብንረዳው እንዴት በፍርሃት ቆመን እናስቀድስ ነበር፣ እንዴት በመንቀጥቀጥ እንቆም ነበር። ለምን ዘንቡር በቅድሜከ ነው የሚለው? ያው በፍርሃትና በራዕድ በመንቀጥቀጥ እግዚአብሔርን በማሰብ ካስቀደስ ዘንቡር በቅድሜከ ነው። እዛ ውስጥ ደግሞ የማይገባ ስራ ከሰራንም ዘንቡር በእግዚአብሔር ፊት ነው፣ ዘንቡር በቅድሜከ ነው። እና ይሄ ስርዓተ ቅዳሴ ውስጥ በጣም አስገራሚ ከሆኑ የጸሎትም የትምህርትም
እንደገና ደግሞ ይሄ ተግባራዊ ክርስትናው ላይ ያለውን ምስጢር የምንረዳበት ነው። ከዛ ይቀጥልና በፊት ተዘጋጅቶ ያለውን ይህንን ባርክ ይላል። ወይ እዜኒ ባርኮ ቅዱሶ ዋንጾ ይላል። ዛሬም ይላል መልስና በቃና ዘገሊላ የተገኘ ዛሬ መቼ ነው? በሚቀድስ ቀን አሁን ማለት ለምሳሌ ነገ ለተሰንበት ነው። ስለዚህ ነገ የሚቀድሰው ካህን ምን ይላል? ወይ እዜኒ ይላል ማለት ነው። ሰኞ የሚቀድሰው ምን ይላል? ወይ እዜኒ ይላል ማለት ነው። ስለዚህ ወይ እዜኒ የምትለዋ ቀን ቅዳሴው በተቀደሰ ቀን መስዋዕቱ በቀረበ ቀን ሁሉ የምትባል ናት። ወይ እዜኒ ዛሬ ይላል። የሚሰለች አይደለም። በቃ በየቀኑ ዛሬ እያለ ካህኑ በቀደሰ ቁጥር ይህን ይናገራል። አሁንም ባርከው፣ አክብረው፣ አንጻው የማይቆጠር የቃል ቡራኬ ነው። የማይቆጠሩ ቢለው እንግዲህ ቡራኬ ቁጥራል አይደል እና ይሄኛው የቃል ቡራኬ ነው ይላል። ባርከው፣ አንጻው፣ አክብረው፣ ለውጠው፣ አንተሁን ራስህና እያለ ግብዣ ያደርጋል። ከዛ በኋላ ይቀጥልና ይኩን ለህይወተ ነፍስነ ወስጋነ ወመንፈስነ ህይወተ ስጋ ህይወተ ነፍስ ህይወተ ልቦና ይሁን ይላል። የምትለውጠው ደግሞ ለከንቱ አይደለም፣ ለኛ ህይወት ነው። ህይወተ ልቦና ይሁነን፣ ህይወተ ስጋ ይሁነን፣ ህይወተ ነፍስ ይሁነን። በቃ ወደ አንተ ውሰደን። አሁን የሚለወጠው እኮ ሊለውጠን ለምንድን ነው? ክርስቶስ ህብስቱ ወደ አማናዊ ስጋው የሚለወጠው፣ ወይኑ ወደ አማናዊ ደሙ የሚለወጠው ለምንድን ነው? እኛም እኮ ሊለውጠን እኮ ሌላ እኮ ዓላማ ያለው በነገራችን ላይ። ስለዚያ ነው ይሄ ለይኩን የሚለው ይሁን፣ ለህይወታችን ይሁን፣ አንተ ተለወጥና ለውጠን የሚለው ለዛ ነው። ያኔ ታስኪ ደግሞ ቀጥሉ። ጥሩ ነው መምህር ካለት ያሰማልን። ያው ነው እንግዲህ ከላይ ቅድም ያሉት አለ ህብስቱ ከቤተልሔም የመጣባቸውን ምሳሌዎች ተናግሯል። ካህኑ በሰሜን በር፣ በደቡብ በር፣ በስተምዕራቡ በር መቀባበሎች አሉ። እነሱም ባለፈውም ዝግጅት ክፍል ንዋየ ቅዱሳቱን ስንዘረዝር ስለ ፀሐይነ ጽዋ ምናምን ስናነሳ ያነሳናቸው ይመስለኛል። ከጲላጦስ ወደ ሐና፣ ከሐና ወደ ቀያፋ የመዞሩ ምሳሌዎች ናቸው እያልን ማብራርተናቸዋል። አሁንም እንግዲህ በውስጥ ስራ አለ ማለት ነው። ምዕመናን ከውጭ ሆነው እያስቀደሱ ካህናቱን ከውስጥ በጣም በተግባር እየሰሩ ነው ማለት ነው። በመጋረጃ ውስጥ ሆነው ያን የጲላጦስን አደባባይ፣ የሐናን አደባባይ፣ የቀያፋን አደባባይ አይሁድ ይዘውት እንደዞሩ ክርስቶስ እንዲህ ለእኔ ስትል እንዲህ አዞሩ እያሉ እየተናገሩ እዛ ላይ ይዘውት ይዞራሉ። በዛ ወደ ቅድም የዲያቆናቱ ላይ የተናገሩት አለ እግዚአብሔር ይሬኒ እኔ እግዚአብሔር ይሬን እንደ እውነት ተሸምድዶ ተይዞ ሲሆን እኔ በእውነት አሁን በቃ ለማዳመጥ እሞክራለሁ። አንዳንድ ጊዜ ያው ቅዳሴ ስንገባ ለማዳመጥ ሞክርና ያው የካህኑ የኛው ፈንታ ስላለ ድርሻው ስላለ ዝም ብሎ እግዚአብሔር ነው አለው ዛጣን እንደዚህ ብሎ በዛው ለበስብስ ብሎ የሚቀር ይመስለኛል። እና ዲያቆናቱ በእውነት አጭር ናት። እግዚአብሔር ደግሞ አጭር ሆነ የያዘችው መልእክት ግን በጣም ትልቅ ነው። ወሰራይ ከማይደበቅር ነው በአንጻሪው ወምለ ይሳቀዩ አይደለ እንዴ መከራ በሚያጸኑብኝ በሚቃወሙኝ ባጋንንት ፊት ለዘላለም ነፃ የሚያወጣውን ማዕድን ሰራ እኮ ነው የሚለው ወሰራይ በአንጻሪው ዋጻልከ በቅብር እሴ በቃ ሰውነቴን ብሩህ የመንፈስ ቅዱስ ማደሪያ ያደርግልኝ ጽዋ ከንጽኑ ያረዊ ጽዋ ይሄ ጽዋ እንደሌላው ጽዋ አይደለም። አንዱ የሚበቃ አንዱ የሚያረካ የዘላለም ሕይወት የሚሆን ደምን ጽኑ ነው፣ ለዘላለም የሚበቃ ነው፣ የሚያረካ ነው። ጽማ ነፍስ የሌለበት እኔ ከምሰጠው ውሃ የሚጠጣ እሱ ለዘላለም አይጠማም። አደላላት ነው ያችን ሴትዮ በውሃ ብቻዋን ስትቀዳ ዮሐንስ 4 ላይ ያለችው አንቺ የሚለምንሽን ብታውቂ ኖሮ አንቺ በለመንሽው። ለምን እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ነው ያ ነው ማለት ነው። በዛ ላይ የማያስጠማ ጽኑ የሆነ ጽዋ ይዟል። ያን ይዞ ሲዞር 3 ጊዜ እኔ አንዳንዴ 3 ጊዜ እውነት ይዞራል። 3 ጊዜ አለ አይደል? ምሳሌ ግን 3 ጊዜ ይዞራል። እና ዲያቆናቱ በዚህ እንደው መልእክት ለማስተላለፍ ይሄ ሁሉ ትርጉም ያለው መሆኑ 2 ጊዜ ዙረን ብንተው የክርስቶስን ዓመተ ትምህርቱን ማለት ትምህርቱን ቀነስ ነው ማለት ነው አይደል? እንደው ምሳሌነቱን አስቀረን። በቃ ክርስቶስን 2 ዓመት ላይ የተቋረጠ ወንጌል አደረግነው። ስለዚህ ምሳሌዎቹ እያንዳንዳቸው ተገንዝቦ ተግባራዊ አረዳዳችን ካልተስተካከለ ሁልጊዜ ምን እናደርጋለን? ድካም እናደርጋለን። ምንድን ነው 3 ጊዜ አንድ ጊዜ ተዞር መዞር ወደ ማለት ነው። ምሳሌውን እንስተዋለን ማለት ነው። አሁን ምሳሌውን ስንረዳው ግን 3 ጊዜ መዞር እኮ 3 ዓመት ከ3 ወር ዙር ማስተማሩ ነው አንረሳው ማለት ነው። በተግባር እናያይዘዋለን። ይሄንም እኛ እያወራራን ያለነው ጊዜ ይፍጅ ብለን እኮ እንደዚህ ምን ተነትነው ለዛ ነው። በዜማው በንባቡ እኮ ተምረነው ይሆናል። ይሄን ያ ደግሞ ግዕዙ ቀጥታ ቅዳሴው ደግሞ እንዲህ ያብራራ። ግዕዙን ብቻ የሚባለውን ብቻ ነው የሚያስቀምጠው እንጂ ምሳሌዎችን ትርጓሜያቸውን አውሎጊዮስ ማለት ይሄ ነው፣ ጌሪዮስ ማለት ይሄ ነው፣ የለዛኛው ነጠላው ቅዳሴ ላይ የለም። ንባቡ ብቻ ነው ያለው እና
ትርጓሜውንም ይዘን እንደዚህ ዘርግተን የምናብራራውም ለዛ ነው። ስለዚህ ዲያቆናቱ ሲዞሩ ይሄን መሆኑን እያሰቡ መላእክት ደሙን የረጩበትን ዓለም እያሰቡ እኔ የመላኩ የኔ እጅ የመላኩ እጅ ነው፣ የቅዱስ ዑራኤል እጅ ነው እጅ ብሎ ማሰብ አለበት ዲያቆኑ። አሁን ቅዱስ ዑራኤልን መስያለሁ ሁኛለሁ የረጨሁት ነው ደሙን ብሎ እያሰበ መዞር ስላለበት እንደው እግዚአብሔር ይሄንን ብዙ ምስጢር ያለው ነው። እሱንም በንባብ ይዞ አብሮ የዞሩ 3 ጊዜ እንትኑን ማድረስ ይገባል ማለት ነው። አሁን ወዳሉት ስመለስ እንግዲህ ይኩል ሕይወተ ነፍስ ነው ስጋ ነው መንፈስ ነው የሚለው ሕይወተ ነፍስ ሕይወተ ልቡና የሆነን ዘንድ ለቅዱስ ስጋ የሆነ ሰው መንፈስ እንዳለው ያው ተመሳሳይ እንትን አለው። በኩሉ ጊዜ ሀሉ ምስሌነ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ሁል ጊዜ አድረህብን ኑር ነው የሚለው። አብ ወልድ መንፈስ ቅዱስ ሆይ ሁል ጊዜ አድረህብን ኑር። አብ ወልድ መንፈስ ቅዱስ እንግዲህ በአንድነት በሶስትነት ያለ አምላክ ሆይ አድረህብኝ ኑር ማደሪያ አድርገኝ ይለዋል ካህኑ። ከዛ ወመላ ወይነ ትፍሲት ዋሴት ተድላ ስጋ ተድላ ነፍስ የሚሆንበት ወይኑን አክብረው ለውጠው ተድላ ስጋ ተድላ ነፍስ ነው የሚሆንበት። ቅዳሴ ለዛ ነው ደስታ ነው የምንለው። ቅዳሴ እኮ ሰማያዊ ደስታ ያለበት ነው አይደል? ወመላ ወይነ ትፍሲት ዋሴት ነው የሚለው ደስ የሚያሰኝ ወይን በቃ ጠጥቶት የማያሰክር የማያፍገመግን የማያተነትን ኃጢአት ለሰራ ግን የሚያፍገመግን ተብሏል አይደል? የሚያስተነትን የሚያወልቅም ተብሏል። በንጽህና ለሚቀበለው ግን በቃ ደስታን የሚሞላ ወይነ ትፍሲት ወይን ያስተፈስልበት ሰባድ የተባለው የሰውን ልቡና ደስ የሚያሰኝ የሰውን አይምሮ የሚያድስ ወይን ይሄን ወይን የሚያስደስት ወይን አድርገው ብሎ ይናገራልና ለሰና ይላል ለበጎ ነገር አድርገው። በጎ ነገር ማን ነው? ወለ ሕይወት ወለ መድኃኒት ለሕይወተ ስጋ ለሕይወተ ነፍስ ወለ ስርየተ ኃጢአት ለኃጢአት ማስተስሪያ ለልቡና ለእውቀት በቃ አድርገው። ይሄን ወይ ለእውቀት አድርገው ለኃጢአት ማስተስሪያ አድርገው ለደስታ አድርገው በቃ ዘላለም ደስ ብሎ በቤት የምኖርበት ጠጥቸው ደስታ በውስጥ የሚሞላበት የማልጠማበት ወይን አድርግልኝ። ወለ ፈውስ ይላል ለመድኃኒተ ስጋ ለመድኃኒተ ነፍስ አድርግልኝና የዜኖ ዘርፈን ይወላለ ማለት ነው ይላል። ንጻ ስጋ ንጻ ነፍስን ወጣዕመ መንፈስ ቅዱስን በረከተ ስጋ በረከተ ነፍስን የሚያሰጥ አድርገው ለለ ይሰጥዩ እንደምከ ክቡር ከሚሆን ከደም ለሚቀበሉት የሚያስደስት ሕይወተ ነፍስ ሕይወተ ስጋ የሚሰጥ ወይን አድርገው አራት ይሁን በአማን አሜን። ኦ አምላክ ዘተሰባ አራት ይሁን ማለት ኦ አምላክ ዘተሰባ ሰው ይሁን ከአምላክ ወደዚህ ዓለም የመጣ አምላክ ወይ ራስዮ ምለው አይነት ተፍሲት ይሄንን አንተ ሰው ይሁን ከአምላክ ወይ በቃ አምላክ ሰው ነው አይደል? ሰው አይደለም አምላክ ይሁን አምላክ መጥቶ ሰው ነው ይሁን ሰው በራሱ ስልጣን ሄዶ አምላክን ካለበት ከአምላክን ምትቀር ሰው አልሆነ። ሰው መሆን ማጥቶታል። ሰው ራሱ ሰው አልሆነ። አምላክ ለመሆን ፈልጎ ሰው እንኳን። ስለዚህ አምላክ መጥቶ ሰው ሆነ። ሰው የሆነ ከአምላክ ሆይ ይህንን ደስታን የሚሞላ ለዘላለም ሐሴት የሚሆን ወይም ይሄ ቃል እየተነገረ ሰው እንዴት አዳ በቃ በቅዳሴ ውስጥ ነው አንዳንዴ እንደው ስናንቀላፋ ይገርመኛል። አልሰማን ሆነን ይሆን አልሰማን ብሎ ይሆን ለምንድን ነው ደስታ ያልሞላብን በቅዳሴው? ይሄ በቃ ጥያቄ ውስጥ ነው የሚሆነው። እስካሁን ድረስ እናስቀድሳለን ግን ውስጣችን በደስታ አልተሞላም ገና። ለምን በቃ ግን ወደ ደስታው ለመግባት ራሳችን ፈቃደኛ እስካልሆን ድረስ ደስታው ደስታ ሊሆን ይችላል። ደስተኛ ለመሆን እኮ የደስታው ተካፋይ ለመሆን ወደ ደስታ በራስ መግባት ያስፈልጋል። ደስታውን በትኩረት መከታተል ደስታ ይሁን። አንዳንዴ ደስታን እኮ በደስተኛነት ካልተቀበልነው ደስታ ራሱ ደስታ አይሆንም እና የደስታ ወይን አድርገው ያለ ካህኑ ይናገራል። እዚህ ላይ ክፍሉ ያቆማል። እስካሁን የመጣንበት ክፍል እዚህ ላይ ማቆሚያ ነው እንግዲህ ያለው። ምናልባት ከሰዓታችን እንትን እንዳይል ለእኔ እዚህ ላይ እሺ። ያው ተመልካቾቻችን እንግዲህ ተከታታዮቻችን ይሄንን በትኩረት መጽሐፉን ካገኙት እንዲያነቡት እንደገና ደግሞ ጥያቄም ካላቸው በጥያቄዎቻቸውን እንዲያው ያልገባቸው ካለ እስካብራራ ነው ያለፍነውም ካለ ደግሞ እሱንም በጥያቄ መልክ ቢሰጡን ቢልኩልን ድጋሚም ለማየት እንደገና ወደፊት ያሉትንም ደግሞ ለማስተካከል በዚህ መንገድ ደግሞ ብታዩት የሚሉንም ካለ ያንንም እናያለን። ምክንያቱም በብዙ መንገድ ነው የሚታየው ነገራችን ላይ። አሁን እኛ እንደው ይሄ ራሱን ማብራራቱ ላይ ያተኮር ነው። ግን ስርዓተ ቅዳሴ በጣም ብዙ ክፍል ነው ያለው። ነገረ ሃይማኖት አለው፣ ታሪክ አለው፣ በጣም ትውፊቶች አሉት። ይሄ የሊቃውንቱን የነገር ሃይማኖት አረዳድ የምናይበት ነው። ለመናፍቃን መልስ ነው። በጣም ብዙ ስለሆነ አውዱ እሱን እንግዲህ ወደፊት ደግሞ እያየነው እንሄዳለን። ወደ ዋናው ትምህርት ስንገባ ይሄኛው ዝግጅት ክፍል ስለሆነ ዝግጅት ክፍሉን እያየን ነው። የኔታ ቃለ ሕይወት ያሰማልን። እስካሁን ድረስ እግዚአብሔር አምላካችን የረዳን ጊዜያችንን አከናውኖ የሰጠን ስሙ የተመሰገነ ይሁን። እንግዲህ ዛሬ ያው ለየት ባለ ወንበር ለየት ባለ ጠረጴዛ ነው ለመጀመሪያ ቀረጽ ነው። እንግዲህ ከዚህ በኋላ በዚህ ነው የምንቀጥለው ማለት ነው። ምክንያቱም አስተያየቶች ይመጡ ነበር።
እንደው ምንድነው ሶፋው ብዙ ምቹ አይደለም ለእይታ፣ ጠረጴዛ ልዩ ምቹ አይደለም ለአይናችን። እንደው ትምህርቱን መከታተል እየፈለግን አንዳንዶቻችን በኤርፎን ነው የምንሰማው። ከእይታ አንጻር ብዙ የሚመች የአይን ምግብ የለውም የሚሉ ሰው ስለነበሩ አሁን የአይን ምግብም አቅርበናል። እንግዲህ ጆሮአቸውንም አይናቸውንም ቢያሳርፉ ቢከታተሉ ያተርፉበታል ብለን እናስባለን። አዲስ ነገር ሆኖ ሳይሆን ያንኑ ያለውን ግን በዚህ መንገድ ማየት መማማር የበለጠ ወደፊት እያሳደግን መሄድ ያስፈልጋል። ሌሎቹ ሊቃውንት ደግሞ ከዚህ በተሻለ በበለጠ የሚሰሩበታል ብለንም ተስፋ እናደርጋለን። እኛ እንደ መነሻ ያህል ነው ይህን እያደረግን ያለ ነው። አምላካችን እግዚአብሔር እስከዚህ ሰዓት ድረስ የጠበቀን ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።